ሰው ለማስመሰል እንኳን 2 ቀን አይታገስም። በሷ ቤታውን ቤት አግኝታለች። የሆነ ጅል ነገር ነች። ቆይ ጭንቅላት ሲደፈለካ ማገናዘቢያ ማይኖር ሰው እንዴት ማንም መኖሪያ ቤቱን አሳልፎ ይሰጣል? ሆዳም ሰው ፍቅር አያውቅም የሚል ነበር የአንድ ጓደኛ አባት። አሁን ቆየት ብላ ነው ሄደችው። ስትፈልግ ለምን ገደል አትሄድም? እቺ ልጅ እኮ ብቻዋን ነገሮችን ልጨራርስ ጉድ ልታደርገን እኮ ነው ያሰበችው። ታውቃለህ አባዬ፣ የእሷ እንዳልሆነ እያወቅኩኝ የምበሽቀው ነገር ለምን እንደሆነ ግራ እየገባኝ እሷ እንዳልሆነ እያወቅኩኝ የምበሽቀው ነገር ለምን እንደሆነ ግራ እየገባኝ። እሱማ እኮ የምትሰራው ነገር ቀላል አይደለም። ብችል ገላናለች እኮ። በጣም ነው የሚገርመው። ከአንተ እኮ የቀረበ ዘመድ የላትም። ለአንተ ለወንድሟ ለእናቷ ልጅ እንኳን ካልነገረች ምን ይባላል? ምኑን? የሚሄድበት ቦታ ምናምን አለ ስትል ነበር። ኧረ ክፍለ ሀገር ምናምን ሰው ነው አይቀር። የምርህን ነው? ቆየት ነው ምናምን ብላ አልጠይቃትም እንዴ? ማወቅ ቢኖርብኝ የምትነግረኝ አይመስል ያለ ይመስላል እንጂ የለ። አሁን እኮ ሁሉ ነገር ሊያበቃ ነው። ብዙ ነገር የኔ ሊሆን ነው። ማመን ያለብህ አሁን ያለህንና ያለህበት ብቻ ታያለሽ። አብረን ምክንያቱም አንዱ ሲቆይ አንዱ ያቀነዋል። አየህ ዳንኤል፣ እንደዚህ ራሱን የሚያዳምጥ ሰው አንዱ ሲቆይ አንዱ ያቀነዋል። የምትገርም ፍጥረት ነች። ይህን እንዴት እንደሚሸጠው እንዴት የራሷን እንደምታደርገው እያሰበች ያኔን ትታ ባካቶ የእሷ አለመሆኑ ስታውቅ ምን ሊፈጠር እንደሚችል ብቻ ሳስበው አስቀኛል። እሷ አይደል እንደ እኔ የሚያስጨንቀኝ? ሰው ያለፋበትን ገንዘብ ለማግኘት ለምን ይሄን ይጥራል? ይህም ልጅ እንግዲህ ባለቤቱ ወንድሜ ነው ብላ ባመጣችው ወይንም ወንድሜ ነው ብላ ቤት ውስጥ ባስገባችው ወንድ ስለሚያውቅ ነው። አባትየውም ታሞ በጣም ብዙ መከራ ስቃይ በሚያይበት ሰዓት ላይ ይህን ነገር ሁሉ እያወቀ የታመመ ሰው ፓራራይዝ የሆነ ሰው ሆኖ ነበረ ይህን ነገር እያደረገ ወይንም ለልጁ ሲል ይህንን ሁሉ ነገር ችሎ የነበረው። በነገራችን ላይ ይችን በጣም የምታምር ቆንጅዬ ልጅ አንተም ትበቀላለህ። ልጅቷን ለሀብት ብሎ እድሜዋን ከሚጨርሰው አንተ ልጅቷን ውሰዳት። እሱም ልክ ያንተን ሚስት በፍቅር እንዳንበረከከው እሷንም ደግሞ አንተ በፍቅር አንበርክከህ ራስ ውሰዳት። አንደኛም ሳትለፋ ሚስት ታገኛለህ፣ ሁለተኛም ደግሞ በቀል ይሆንሃል ብለውታል። እሱም ደግሞ እሱ ባያፈቅራት ወይ ደግሞ እሱ ባይፈልጋት ግን ደግሞ እሷ ታፈቅረዋለች። ስለዚህ መቼም ይሄ ነገር ሊሆን አይችልም ብሎ ነበር ለአባትየው የመለሰለት። በነገራችን ላይ እሱ ያሰበው እሷ እንደምትወደው እንጂ እሱም በጣም ይወዳታል። በነገራችን ላይ አባትየው ለልጁ ብሎ ነው ይሄን ሁሉ ነገር በፊት እየቻለ የነበረው። ሴትም ልጅ መስሎ ራሱ በነገራችን ላይ ሚስቱንና ወንድሜ ነው ያለችውን ሰው አባትየውና ሰራተኛ ትሁት ስትነግረው አላመነም ነበር። ለዛንም ሰዓት ደግሞ ሴት መስሎ ወይንም ደግሞ የአባቱ እህት መስሎ ነበር የመጣው። በነገራችን ላይ ትሁት ሰራተኛይቱ ራሱ የምትገርም አይነት ልጅ ናት ማለት ነው። ትሁት እንደ ስሟ ትሁት ናት። በጣም ብዙ ነገሮችን ለዚህ ቤት መስዋዕት የከፈለች አባትየውን ሁላ አስታማ እዚህ ያደረሰች፣ አባትየውም ደግሞ ከምንም በላይ እንደውም ከልጃቸው በላይ ራሱ ትሁትን ያምኗታል፣ ሁሉን ነገር ይነግሯታል። በነገራችን ላይ ልጁም አለማወቅ ሳይሆን ግን ደግሞ ስለሚወዳት ስለሚያፈቅራት ሚስት ይሄን ነገር ታረጋለች ብሎ ስላላ ልጅቷ ደግሞ እንግዲህ ወይንም የልጁ ሚስት ማለት ነው ይሄንን የልጁን አባት ስታሰቃይ የነበረውን ማለት ነው አማቿን ስታሰቃይ የነበረችው ቤት በስምሽ አድርጌልሻለሁ ብሎ ወረቀት ፈርመው ሰጥተዋት ነበር። ያን ወረቀት የእውነት ቤቱ ያገኘች መስሏት ፍቅረኛዋን ቤት ውስጥ ወንድሜ ብላ ያስገባችው ፍቅረኛዋን ከድታው ወይንም ደግሞ ልክ ቤት እንደተባረረችውና ወረቀቱን ይዛ ሄዳለች። ያ ነገር እውነት ቢሆን ፍቅረኛዋንም ከድታዋለች፣ ባሏንም አማቷንም ሁሉ ነገር ከድታለች ማለት ነው። በቃ እሷ በጣም የተገረሙት ነገር የልጁ አባት ይሄ ነገር እውነት ቢሆን ወረቀቱ የእውነት ቢሆን እኮ ጉድ ሰርታን ነበር እያሉ ነበር። ዛሬ ሊለቀቅ ይችላል ክፍል 26 ማለት ነው። በጉጉት እየጠበቅን ነው። እውነት ያ ነገር ወረቀቱን ፈርመው አባትየው ሰጥተዋት ቢሆን ምን ነበር ልታረግ ያሰበችው? አባትየው ግን በጣም ትልቅ አይምሮ ያላቸውና ብልህ ሰው ስለሆኑ ለልጃቸው ሲሉ ብዙ መስዋዕት ከፍለዋል። ያም ነገር ደግሞ ውሸት እንደሆነ ስታቅ ምን ይሰማታል?